በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረት ያከበረን አምላክ ያላችሁ በሰማያት የሚኖር በከፍታ የሚኖር ሆኖ ሳለ በትሕትና ለእኛ ወደ ሰው ልጆች የመጣ ከእናታችን ከእመቤታችን የተወለደ መስቀል ላይ በተሰቀለ ጊዜ የዓለምን ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላምን ፍስሐን ያደረገ አባቶቻችን አምላክ በትንሣኤ ያከበረን ጌታ ንጉሳችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ከሕያው መንፈሱ ጋር የተባረከ የተወደደ ይሁን። የተወዳችሁ እግዚአብሔር ልጆች ቤተሰቦቻችን ሆናችሁ እንደምታልፉ ተስፋ አለኝ። እዚህ ውስጥ ያለ የሚሰማ ሁሉ ቤተሰብ ሳይሆን እንዳይወጣ ጠይቃለሁኝ። ትመርቁናላችሁ፣ ትወዱታላችሁ። ቤተሰቦቻችን በጣም ትልቅ ቤተሰቦች ናቸው። እግዚአብሔር እናንተን ዘራቸውን ይባርክ። በኦርቶዶክስ ቤተክርስቲያን ስርዓት ሰኞ ማዕዶት ተብሎ ነው የሚጠራው። ሽግግር ማለት ነው። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት የመሸጋገር ቀንን የምናስብበት ነው። ጌታችን መስቀል ላይ በተሰቀለ ጊዜ በሲኦል ላሉት በወህኒ ላሉት ነፃነትን እንደሰበከላቸው ስምዖን ጴጥሮስ በመልእክቱ አስቀምጦልናል። ስለዚህም ሰው ወደ ነፃነት፣ ወደ እረፍት፣ ወደ አባቱ መንግስት የገባበት ባሮች የነበሩ ሁሉ በእምነት የእግዚአብሔር ልጆች ተብለው እንዲጠሩ ፍቃድ ያገኘንበት ቀን ነው። አንዳንድ ሰው እንዴት እግዚአብሔር ልጆች ተብለን ተጠራን? በምን መስፈርት ይላል። ክርስቶስ መስቀል ላይ ዕዳ ስለከፈለ ኃጢአተኛ የነበርን እኛን ቤዛ ወይም ምትክ ሆኖ ስለሞተልን ጦሳችንን ስለወሰደልን ነው እግዚአብሔር ልጆች የተባልነው። ይህንን የሚያምኑ ሁሉ እግዚአብሔር ልጆች ተብለው ይጠራሉ። የማያምኑት ግን ባሮች እንደሆኑ የኩነኔ ፍርድ ልጆች እንደሆኑ ይቀራሉ። ከዚህ የተነሳ እግዚአብሔር ልጆች ወደ መሆን ክብር ተሸጋግረናል። የሰው ልጅ በምድረ በዳ እንደሚኖር ነበረ። ቀን መጣና ደግሞ እንደገና ወደ እረፍትና ወደ በጉ ሰርግ መሸጋገርን አገኘ። እግዚአብሔር እናመሰግነዋለን። ቤተክርስቲያን ንሴቦ ስትል ትንሣኤን ለምናምን ለእኛ ብርሃንን ላክልን ፈኑ ብርሃንከ እያልን ስንዘምር ንሴቦ ስንል ስናመሰግን ሃሌሉያ ስንል ነው ያደርነው። መቼም ሰሞኑን እንግዲህ ከበዓሉ ጋር በተገናኘ ግን ወደ ሕይወታችን የሚገባ ሌላ መልእክትም አንድ ላይ ያገናኝተን ማየት ይኖርብናል። ሁሌ ሕይወት ምድረ በዳ ነው ወይ? መቃብር ነው ወይ? ሁሌ ሲኦል ነው ወይ ሕይወት? የሰው ልጅ እድሉ እንደዚህ ነው ወይ? እግዚአብሔር ቃል ስለ ዮሐንስ መጥምቅ በጻፈው የወንጌል ክፍል ሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ ሕፃኑም አደገ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ። ለእስራኤል እስከታየበት ቀን ድረስ የኖረው ምድረ በዳ ውስጥ ነው። በረሃ ውስጥ እንዴት እንዳደገ እሱና እግዚአብሔር ነው የሚያውቁት። ምድረ በዳ ማለት ኢትዮጵያውያን አናውቅም። እኛ ምድረ በዳ ምናልባት እንደ ወደ ጎዴ፣ ወደ ቀብሪ ዳሃር፣ ወደ አፋር ሰሜን አካባቢ ወይ ወደ ጋምቤላ በረሃ ስትሄዱ ሊገባችሁ ይችል ይሆናል። ምድረ በዳ ማለት ምንም አረንጓዴ ነገር የማታዩበት ቢኖርም ለሰው ምግብ ተስማሚ ያልሆነ ለመኖር ከባድ የሆነ ወደ ሙት ባህር መዳረሻ ሎላንድ ላይ የሚገኝ ብዙ መንፈሳዊ ባህታውያን ኬቭ ቆፍረው ዋሻ ቆፍረው ይኖርበት የነበረ ቦታ በዛ ውስጥ ነው የኖረው። እዛ ምቾት የለም፣ ምግብ የለም፣ መጠጥ የለም። አጋንንት ጸባቸው ብርቱ ጸብ አለ እዛ። ጌታ ኢየሱስ ጾሙን የጾመበት ቦታ ነው አካባቢ። በዚያ ሁሉ ውስጥ ነው ዮሐንስ ያደገው። እንግዲህ የወላችሁ የእግዚአብሔር ቅዱሳን እንኳ ሳይቀር ሕይወት አንዳንዴ ግማሽ ዘመናቸው ምድረ በዳ ነበር። አሁን የወላችሁ አላርፍ ያለ ቀን ፊት ለፊታችን ያለ የሚመስለን ሰዎች፣ በጣም ብርቱ ጨለማ የሚገፋን ሰዎች፣ የኑሮውን ሸክም መሸከም ያቃተን ሰዎች፣ ችግሩ እንዴትም ሊሆን ይችላል። አንዳንዱ በትዳር ውስጥ የሚፈጠርበት ችግር፣ በልጆቹ የሚመጣበት ችግር፣ በአገልግሎቱ አገልጋዮች በአገልግሎታችን የሚመጣብን ችግር፣
በፖለቲካ ጉዳይ የሚመጣብን ችግር፣ በጦርነት የሚመጣብን ችግር፣ በስደት አንዳንዴ በራሳችን ውሳኔ በፈጠርናቸው ስህተቶች የሚመጡብን ችግሮች ምስቅልቅል ያለ ነገር ውስጥ ከተውን ይሆናል። ሰርተን ጠብ የማይልልን፣ ለፍተን የማይሞላልን፣ ለሰው ተርፋለሁ ብለን ለራሳችን መሆን ያቃተን ስደት ላይ ወድቀን ያለን ሰዎች ልንሆን እንችላለን። ዮሐንስ እንደዚህ ነው የኖረው። ዮሐንስ ምድረ በዳ ውስጥ ነው የቆየው። ዮሐንስን የመሰለ ኮከብ የተሰራው በረሃ ውስጥ ነው። አያችሁ፣ እኛም የምንሰራበት ምድረ በዳ መቃብር የሚመስል ሲኦል የሚመስል ቦታ ውስጥ ይሆናል ያለን። መቼም ዘርግፋችሁ የሰውን ሀሳብ ልስማ ብትሉ 80% ሰው እንዲህ አይነት ህይወት ውስጥ እንዳለን የሚነግራችሁ ከባድ ችግር ውስጥ ከባድ ቻሌንጅ ውስጥ እንደወደቀ። ጠዋት ተነስቼ ከእንቅልፌ ወደ ፌስቡክ ሜሴንጀር ገባሁና ስፓም የሆኑ ቴክስቶች ሜሴጆችን ከፍቼ አላቅም ነበር። በጣም ብዙ ሰው ቢበዛ ከ100 በላይ ምናምን የሚሆን ሰው ቴክስት አድርጎልኛል፣ አስቀምጦልኛል እና ያንን ፊት ለፊት ያላገኘሁትም ነበር። እሱን ሳነብ ነበር ያረፈድኩትና ቴክስቱ ሀሳብ ውስጥ ከግማሽ በላይ የሚሆነው አሁን ምላችሁን ኑሮ የሚኖሩ ሰዎች ተማጽኖና ጥያቄ ነው። በቃ ህይወታችን እንደ ምድረ በዳ ነው። ማን ነው የሚረዳኝ? እርዱኝ የሚሉ የገንዘብ ችግር የገጠማቸው እንዳይመስላችሁ ብዙ አይነት ውስብስብ ችግሮች ውስጥ ገብተው ያሉ ሰዎች፣ መደመጥ የሚፈልጉ ሰዎች፣ ጸሎት የሚፈልጉ ሰዎች፣ ምክር የሚፈልጉ ሰዎች ብዙ ናቸው እና ይሄ ምንድን ነው? አሁን የምንኖርበትን ዓለም ይወክላል። ያ አብዛኛው ሰው ህይወት ውስጥ ጠለቅ ብለን ብንገባ ምድረ በዳ ውስጥ ነው ያለነው። የምንታይበት ቀን ግን እንዳለ ወቁ። ስለ ዮሐንስ የተጻፈውን ሰምታችኋል። ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። ምድረ በዳ ውስጥ እግዚአብሔር ለሰው ልጅ ልብ ይናገራል። እኛ ሰዎች ማለት እሳት የሚፈጁ በቀላሉ የማይበስሉ ድንጋዮች ማለት ነው። ይህንን የምላችሁ ከራሴ ተነስቼ ነው። ከራሴ ድንጋይነት ተነስቼ ነው። እንዴት አይነት ድንጋይ ልብ እንዳለኝ ራሴን አውቀዋለሁ። በእግዚአብሔር ፊት በሰለ ሲባል ጥሬ የሚሆን በየቀኑ አዲስ የሚሆን ልብ ስላለኝ እሳት የሚፈጅ ፍጥረት እንደሆንን እገነዘባለሁ በራሴ ድካም ውስጥ። የእግዚአብሔር ልጆች ሁላችንም ነን እንደዛ እና ዝም ብሎ የምቾቱ ሰዓት የምቾቱ ሻማ አያበስለንም። እሳት ሁለት አይነት ነው የሚያበስለው። ኪችን ውስጥ ያለው በእናቶቻችን በኢትዮጵያ የገጠሩ ሳይታችሁ ከሆነ ፍምና አመድ ያለበት ኃይለኛ እሳት የሚቀቅል የሚያበስል የሚጋግር የሚጠብስ ያ እሳት እሱ እሳት አለ። ደግሞ ቤት ውስጥ የምንዝናናበት ለልደቶቻችን ወይም ለአኒቨርሰሪያችን ለፍቅር ቀናችን የምናበራቸው ደግሞ የተዋቡ ሻማዎች የሚያበሩትም እሳት አለ። ሁለቱም እሳት ግን እኩል አይደሉም። የሻማው እሳት ያደምቃል እንጂ አያበስልም። ቤቱን አያሞቅም። ቤቱን ወይም ደግሞ አጠገቡ ያለውን አያበስልም። የኪችኑ ግን ያበስላል። ምግብ በስሎ የምንመገበው በዛ ነው። እንዲሁ ነው እግዚአብሔር ወደ ኪችን እሳት ነው የሚከተን። ወደ ምድረ በዳው ከተተን ማለት የትክክለኛው መሳሪያችን ቦታ ገባን ደረስን ማለት ነው። እግዚአብሔር ልጆች፣ ያ ማለት ግን ማዕዶት የለውም ማለት አይደለም። መሸጋገሪያ ቀን የለውም ማለት አይደለም። በቀላሉ ምንሰማው እግዚአብሔርን ልባችንን ከፍተን በዛ ውስጥ ስንሆን ነው። እዚህ ውስጥ ያላችሁ ብዙዎቻችሁ ብትጠየቁ በመከራችን ቀን የተናገረን ነው። ገብቶን ወደ እግዚአብሔር የመጣ ነው በመከራችን እና እኔ ልጅነቴን ጉርምስና ጎረምሳ የሆንኩበት እድሜ ላይ በጣም ኃይለኛ ነበርኩ። መውጣት እፈልጋለሁ፣ መስበር እፈልጋለሁ። እንደዚህ ብቻ ውጭ ማየውን ውስጥ ያለውን ህልም በኃይል በልጅነት መንፈስ ለማሳካት እታገላለሁ። ቤቴ ደግሞ ጥብቅ ቁጥጥር ነበረብኝ። ለእኔ ያ ከባድ ቻሌንጅ ነበር። ለእኔ ያ ምድረ በዳ ነበር ይመስለኝ። ከእናት ከአባቴ ቁጥጥር መውጣት የነበረብኝን ትግል፣ ጉርምስና ውስጥ ውጭ የነበረውን ተጽዕኖ እመለከት ነበርና ያን እሳት
ያንን እድሜ ጠንካራ እሳት ባይዘኝ ኑሮ ዛሬ እኔ ሰው አልሆንም ነበር። ጠንካራ እናት ነበረች የምትቆጣጠረኝ። በኋላ ደግሞ እግዚአብሔር ቤት ገባሁና የእግዚአብሔር ቃል ሰንጎ ያዘኝ፣ የትም እንዳልንቀሳቀስ። ለጊዜው ግን ከባድ ነበር። ያ እነዛ ዓመታት ከባዶች ነበሩ። እግዚአብሔር ቤት የሚያሳልፍኩት እናቴ ቤት ያሳልፍኩት ከባድ የነበረው ላልተሰራው አካሌ ነው፣ ለተበላሸው ማንነቴ ነው። ስለ ራሴ የማወራላችሁ ብቻ ከመሰላችሁ ሞኞች ናቸው። ብዙዎቻችን እንደዚህ ነን። በልጅነታችን ልውጣ ልፈንጠር፣ ልሂድ፣ ልብረር ብለን ነው ተይዘን ነው። አባት ወይ እናት ተቆጣጥሮ ያሳድገናል። ወይ ደግሞ ቤተክርስቲያን ደግሞ ስንመጣ ወይ ሰንበት ቤት እንገባለን፣ ወይ መንፈሳዊ አባት ንስሐ አባት እንይዛለን፣ ይቆጣጠረናል። ጥሰን እንወጣለን፣ ተሰብረን እንመጣለን። እግዚአብሔር ጋር በተለይ ከደረስን በኋላ እግዚአብሔር ጋር ደረሰ እስካይባል ድረስ መባል እስኪያቅት ድረስ ጉስቁል እንላለን። ይገርማችኋል። እግዚአብሔር ወደ ምድረ በዳ ቢወስደው ሕፃኑን አይደል የወሰደው? ሕፃኑን ማደገ፣ በመንፈስም ጠነከረ፣ ወደ ምድረ በዳ ወሰደው። ሕፃኑን ልጅ ነው ወደ ምድረ በዳ የሚወስደው። እግዚአብሔር ፊት ሕፃን የሆነው ሰው መብሰል አለበት። ይሄ ያዙኝ፣ አትያዙኝ፣ ልቀቁኝ የሚለው ማንነታችን፣ እንደ ልቤ ልኖር የምንለው ማንነታችን እንዳንጠፋ፣ በዚህ ማንነታችን እንዳንጠፋ እግዚአብሔር የሚቆጣጠር ልባችንን የሚናገርበት ስፍራ ነው ምድረ በዳ። ግን አሁን የምንኖረው ኑሮ ምድረ በዳ አይነት በረሃ አይነት ኑሮ የምንኖረም ሰዎች ይህን መርሳት የለብን። በቃ እግዚአብሔር እኛን እየሰራን ነው ያለው ማለት አለብን። እየሰራን ነው ብለን ደግሞ ስናስብ እንተባበረዋለን። አለዚያ ግን እናስቸግራለን። እግዚአብሔር ልጆች እናስቸግራለን። እና በኋላ ግን መታየት ደግሞ አለ። ለእስራኤል የመታየት ቀን ደግሞ አለ። ትናንትና በሲኦል የነበሩ ነፍሳት ወደ ገነት መጥተው ለመላእክት ታይተዋል። በኢየሱስ ክርስቶስ አሸጋጋሪነት ማዕዶት ሆኖላቸዋል። ጨለማ ውስጥ የነበረ ሰው እንደገና ደግሞ ያ ጊዜ አልፍና ደግሞ የመንጋት ቀን ይመጣል ማለት ነው። ሕይወት የሚቀየርበት ቀን፣ ዝግ ያለን የተሰራን መከራ ያስተማረን ምናስበውን ምንናገረውን ምንመረምር ምናቅ ሰዎች እንሆንና ደግሞ ወደ ሌላ ምዕራፍ እንሸጋገራለን። መሸጋገራለሁ ሕይወት የውላችሁ ሰይጣን ሁልጊዜ ሕይወት ጨለማና ምድረ በዳ ነው ሊለን ይችላል። እዚህ ውስጥ ስንገባ ሚለን ይሄንን ነው። እግዚአብሔር ግን የሚለው ነው ትክክል። እግዚአብሔር ግን ለእስራኤል የመታየት ቀን አለ ነው የሚለን። እህቴ ወይ በርቺ፣ ከኑሮች ክብደት ከሕይወቶች ትግል የምታርፊበት ቀን አለ። እንባሽ የሚታበስበት ቀን አለ። የቤተሰቦችሽን የልጆችሽን ጤና የምታይበት ቀን አለ። የትዳርሽ መፈወስ የሚሆንበት ቀን አለ። ወንድሜ ስራ የሚስተካከልበት ቀን አለ። የምትጨነቅባቸው ጉዳዮች የሚፈቱበት ቀን አለ። ሰውነት ለእግዚአብሔር የሚገዛበት ቀን አለ። ከልማድ ተላቀ በመንፈስ ቅዱስ ረድኤት ሰው የምትሆንበት ቀን አለ። የምትጨነቅባቸው የቤተሰቦቻችሁ ችግሮች፣ ጤና ማጣት፣ የገንዘብ ችግር የሚስተካከልበት ቀን አለ። ደግሞ እንደገና እንደ አባወራ ደግሞ እንደ ባል ደግሞ እንደ ወንድም የምትቆምበት ቀን አለ። ለእናትህ እንደ ልጅ የምትሆንበት ቀን አለ። ምድረ በዳው ኑሮ አይደለም ቋሚ ኑሮ፣ ለእስራኤል የመታየት ቀን አለ። በከፍታ የመቆም ቀን አለ። ዮሐንስ ነገሥታት ሊያዩት፣ የሮማ ወታደሮች ሊያዩት፣ ባለስልጣናት ሊያዩት፣ ጸሐፍት ፈሪሳውያን ሊያዩት፣ ህዝቡ ሊያዩ የቻለበት የተደነቀበት ደግሞ ቀን ነበር። ምድረ በዳ ውስጥ ቆይቶ የመጣ ሰው ድንቅ ሰው ነው። ድንቅ በቃ ሰው የሚያስደንቅ ሰው ነው። ህይወቱ ሰው የሚመክር ሰው ነው። ህይወቱ ሰው የሚያስተምር ሰው ነው። ይህንን እወቁ እግዚአብሔር ልጆች። ተራ ሰው አይደለም። ተራ ሰውማ ተፈጥሯዊ ነው። ተወልዶ በልቶ ጠጥቶ ኖሮ የሚሞተው ነው። እንደዛ አይነት ሰው ሆኖ መኖር የምትፈልጉ አይመስለኝ። ሁልጊዜ ህፃን፣ በአእምሮ ህፃን፣ በአስተሳሰብ ህፃን፣ ያልተሰራች ሴት ያልተሰራ ወንድ ሆነን መሸምገል አለብን። የሰው መጫወቻ ሆነን መሸምገል አለብን። በምድረ በዳ ያለፉ ጠንካራ መንፈሳዊ ሰዎች እየመዘኑን መኖር አለብን። በፍጹም እኛም በረከቱን ደርሰን ይገባልና ያለንበት ከባዱ የሚባለው ጊዜ እንደሚያልፍ፣ ከባዱ የሚባለው የምድረ በዳ ጊዜ አልፎ የመታየት ቀን እንደሚመጣ በዓሉም ማዕዶት ነው። እንደዚሁም ደግሞ ወንጌሉም ይህን ያስተምረናል። እግዚአብሔር የሰማነውን በልባችን ሰነድ ላይ ያኖርልን።
ያስቀምጥልን፣ ያትምልን። መንፈስ ቅዱስ ይባርካችሁ። የትንሣኤው ብርሃን ቤታችሁ ይሙላ። ልጆቻችሁ ልብ ውስጥ ይሙላ። ቤተሰቦቻችሁ ልብ ውስጥ ይሙላ። ባዕድ አምልኮ ውስጥ ያሉ እነዛ ጨለማ ውስጥ ያሉ ቤተሰቦች እንኳን ቢኖሯችሁ የኢየሱስ ክርስቶስ ብርሃን ሊድረሳቸው ቀና ብለው የሚወጡበት ቀን ይምጣ። ትምህርቱ ላይ ኮሜንት አርጋችሁ መረቃችሁን እንኳን አድረሰ ብላችሁ ላይክ አርጋችሁ ውጡ። ሰዎች እንዲሰሙት ይሆናል። እግዚአብሔር እናንተን ዘራችሁን ይባርክ። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ክርስቶስ በእውነት ተነስቷል። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ምሕረት ብዙ ጸጋ የሰጣችሁ